ሕያው ፍቅር ደራሲ ደረጀ በቀለ ተራኪዎች ተፈሪ ዓለሙና ሙሉ ዓለም ታደሰ ሕያው ፍቅር ሰላም አድማጮች ሳራና አብነት በቀጠሯቸው ቀን ቢገናኙም ካሰቡት ስፍራ እንደማይደርሱ አውቀውታል። ልበሙሎቹ ሰልፈኞች እየዘመሩና እየፎከሩ አጠገባቸው ደርሷል። ጀብድ የማትሰራ ነፍስ እንቅልፋም ናት የምትለው ሳራ የአብነትን እጅ ጎትታ ከሰልፈኛው ሰራዊት መሃል ጨመረቻት። ጥቂት እንደተጓዙ መሳሪያ እየቀባበሉ ከካሚዮኖች የሚወርዱ ወታደሮች ከፊት ለፊታቸው ተደረደሩ። ፋሺስቶች ደርሷል። ከአብዛኞቹ ሰልፈኞች አንደበት የሚደመጥ ቃል ነበረ። ከሰልፈኞቹ መሃል ቀይ ጥብጣብ ግንባሩ ላይ ያሰረው ቻርሊ ሰልፈኞቹን እየተሽለከለከ ማረጋጋት ጀምሯል። ወዲያው ሳራና አብነት እንዳዩት ድንጋጤና መገረም ሲወራቸው ተሰማቸው። የጥይት ድምጽና አስለቃሽ ጋዝ የአካባቢውን አየር አጠነው። ይህን ጊዜ እጅ ለእጅ ተያይዘው የነበሩ ሰልፈኞች ተላቀው የደፈሩ በወታደሮች ላይ ድንጋይ ሲወረውሩ፣ ቀሪው ሕዝብ ግን ባገኘበት ቀዳዳ እግሬ አውጪኝ ብሎ ሽሽት ቀጥሏል። ፍርሃት በደን ያደረጋት አብነት ካለችበት ቦታ ንቅንቅ አላለችም። አንድ ሰው ግን አንድ እጅ ክንዷን አፈፍ አድርጎ ወደፊት እየጎተተ ወሰዳት። መንደሮቹን አቆራርጠው አልፈው እጇን እንደያዘ አንዲት ደሳሳ ጎጆ ውስጥ ዘለው ገቡ። አብነት አጠገቡ ያለው ሰው ሕይወቷን ሊታደግ እንደፈለገ የገባት ከጥቂት ደቂቃዎች በኋላ ነበረ። አብነትን ይዟት የመጣውና ሕይወቷን ከግርግሩ መሃል ያተረፈላት ሰው ቻርሊ መሆኑን አሁን ተረድታለች። ጥቂት ሰዓት አሳልፈው ከዛች ደሳሳ ጎጆ ወጥተው በአብረውነት ሲጓዙ ከመንገዳቸው የመኪና ጥሩምባ ሰምተው አብነት ዞር አለች ብለን ነበረ ተረካችንን ያቆምነው። ሕያው ፍቅር ክፍል 2 አሁን ይቀርባል። ኮሙኒዝምን እንጂ ኮሙኒስቶችን የምጠላበት የጠቆረ ልብ የለኝም። በስነ ጥበብ ሰብናዬ ለመላው የሰው ዘር ፍቅርና ርህራሄ እንጂ ጥላቻ ፈጽሞ የለኝም። የምጠላው አንድ ነገር ቢኖር ባንቺ ላይ ያንዣበበ ያለውን አደጋ ብቻ ነው። አብነት በዚህ ዓለም ላይ እኔንና ውጫዊውን ዓለም የምታገናኙ የመጨረሻዋ ድልድይ አንቺ ብቻ እንደሆንሽ ታውቂያለሽ። ይሄ ድልድይ እንዲሰበር ደግሞ አልፈልግም። አለት እውነት አለው። የህይወት አዜሙን በሙያው ያጠረ ብቸኛ ፍጡር ነው። የእናቷ ወንድም እንደመሆኑ ከቤታቸው አዘውትሮ ሲሄድም ከአባትና ከእናቷ ይልቅ የሚግባባው ከእርሷ ጋር ነው። ለእርሷ ልዩ ፍቅር አለው፣ እርሷም ለእርሱ። አንገቷን ደፍታ ድምጿን ወጣለች። አይቷት እንደገና ቀጠለ። የእውነተኛ ኮሙኒስት ስነ ምግባር ምን እንደሆነ ታውቂያለሽ? ራስን አቀበትና ቁልቁለት ለማይለየው ዓላማ ለኮሙኒዝም በመስዋዕትነት ማቅረብ ነው። ከሞት ጋር እየተጋፉ መኖር። በተለይ ዛሬ በሺ የሚቆጠሩ ዜጎች በሚረግፉበት ክፉ ጊዜ በሰራተኞች አመጽ ላይ ተሳትፌ ነበር አልሽ። እንደመተከዝ ብሎ በረጅሙ ተነፈሰ። ጋሽዬ በፈጣሪ ሆነ ባታስጨንቀኝ፣ አሁን ቃል ልገባልህ አልችልም ስትል መልሳ ተማጸነችው። ሳሊው ተስፋ በቆረጠ ስሜት ለረጅም ጊዜ በዝምታ ሲመለከታት ቆይቶ በቅሬታ ራሱን ወዘወዘና አብነት ወደ ሕይወትና ወደ ሞት በሚያመራ መንታ መንገድ ላይ እንደቆምሽ ይሰማኛል። እርግጠኛ ነኝ አሁን ልጅ አይደለሽም። የ25 ዓመት እድሜ የሚፋጀውን እሳትና የሚቀዘቅዘውን ውሃ ለመለየት ትንሽ እድሜ አይደለም። የአፈር መጫወቻዎቹ ዓመታት አልፈዋል። እንግዲህ ራስሽ ወቂበት። ምርጫሽ የሕይወትን ጎዳና መከተል እንደሚሆን አምናለሁ አላት። ትንፋሹን ሳግ ያነቀው። መኪናዋ አብነት መኖሪያ ቤት በር ላይ እስክትደርስ ድረስ
አንዲትም ቃል ከአንዳቸውም አንደበት አልወጣችም። በሩን ለማስከፈት የመኪናዋን ጥሩምባ እያስጮኸ በዚህ ሁኔታ አባትሽ ቢያዩሽ ምን እንደሚፈጥሩ ለመገመት ትችላለሽ ሲል ጭንቀቱን ሳይደብቅ ጠየቃት። አልመለሰችለትም። ገላሽን ለመታጠቢያና ልብስሽን ለመቀየሪያ ጊዜ እንድታገኝ አባትሽ ቤት እንዳይኖሩ ጸልይ አላት ግንባሩ እንደቋጠረ። አምላኬ እባክህ እርዳኝ ስትል አኩተመተመች። አባቷ ለመኖራቸውን ያረጋገጠችው ጥቁሯ ማርቼዲስ በግቢ ውስጥ አለመኖሯን ከተመለከተች በኋላ ነበር። የሰዓሊው መኪና ገና የግቢውን የብረት በር አልፋ እንደገባች የቤቱ ሰራተኞች ከበቧት። እናቷ አጭር ደልዳላ ሰውነታቸውን እያንከባለሉና ነጠላቸውን እየጎተቱ በሳሎን በር በኩል ወጡ። አብነት ከመኪናው እንደወጣች ሁኔታዋን ሲመለከቱን ነጠላቸውን ወርውረው ቀሚሳቸውን ለመቅደድ እየታገሉ አብነቴ ተጋዲ በበሽታዬ ላይ በሽታውን ትጨርሽ እያሉ መጮህ ጀመሩ። ልቧ በሐዘን ተኮማተረ። እንደዚያ ሲሆኑ ቆማ መመልከት ባለመቻሏም በሁለት እጆቿ ጆሮዎቿን ደፍና በዋናው በር በኩል ወደ መኝታ ቤቷ ሮጣ ገባች። ገላዋን ተለቃልቃና ፒጃማዋን ለብሳ በረንዳ ላይ እንደቆመች ነበር አባቷ ከፍለጋ የተመለሱት። የውጭው በር ተከፍቶ በሾፌር የምትሽከረከረው ማርቼዲስ ወደ ቅጥር ግቢ ውስጥ ገባ። አብነት በቆመችበት መንቀጥቀጥ ጀመረች። ከመኪናው ወርደው ወደ ቤት ሲያመሩ በረንዳው ላይ ላፍታ አይን ላይን ገጠሙ። ጎላ ጎላ ባሉት አይኖቻቸው ውስጥ እልህ ይንቀለቀላል። ከንፈሮቻቸው በንዴት ይንቀጠቀጣሉ። ከግር እስከ ራሷ በግልምጫ ከገረፏት በኋላ ጥለዋት ወደ ቤት ገቡ። የዘወትር ጠባያቸው ነው። የተቀየሙትን ሰው ፊት ለፊት አይጋፈጡትም። ያርቁታል፣ ይንቁታል፣ ይበድሉታል። እያንዳንዱ የቤት ሰው እናቷንም ጨምሮ እርሳቸውን ባየ ጊዜ በዝንጋጤ የሚረደውና በፍርሃት የሚሸማቀቀውም በዚሁ ጋግርት ጠባያቸው የተነሳ ነው። ከሁሉም በላይ ባየቻቸው ቁጥር በስጋት ነፍስና ስጋዋ የሚበጨቀው ደግሞ የአብነት ነው። እናም አባቷ ጥርስ ውስጥ በመግባቷ ሊደርስ ስለሚችለው ችግር እያሰበች ተቆመችበት ሆና ትተክዝ ጀመር። አብነት የሥራ ልብሷን አውልቃ ፒጃማዋን ካጠለቀች በኋላ በረንዳው ላይ ንፋስ በመቀበል ላይ ነበረች። ሰልፉ ከተካሄደ ከአንድ ሳምንት በኋላ መሰረቱ ከፍ ብሎ ከተሰራው ቪላ በረንዳ ላይ ቁልቁል ሲመለከቱት የግቢያቸው ልምላሜ እይታን ገዝቶ መንፈስን ይሰርቃል። ያጥሩን ግንብ ተንተርሰው የተተከሉት ረጃጅም የጥድ ዛፎች፣ መደብ ላይ የተተከሉት ባለ ልዩ ልዩ ቀለማት አበቦች፣ በግንቡ ላይ በደረታቸው የሚሳቡ ሰፋፊ ቅጠል ያላቸው የሐረግ ተክሎች፣ ለመናፈሻ በተተወው ክልል ላይ በየጊዜው እየተከረከመ አረንጓዴ ምንጣፍ መስሎ የተዘረጋው ሳር ግቢውን ምድራዊ ገነት አስመስለውታል። ግራና ቀኝ መደዳውን ረጃጅም የግንብ አጥሮችን ተገና አድርገው የተሰሩ ትላልቅ ቤቶች የብረት በሮቻቸው እንደተከረቸው ናቸው። በግንቦቻቸው አናት ላይ የተሰኩትን ስለታም የጠርሙስ ስባሪዎችና በሮቻቸው ላይ የተተከሉትን የጦር ቅርጽ ያላቸው ሹል የብረት ዘንጎች ስትመለከት ውስጡ የሚኖሩት ነዋሪዎች ውጫዊውን ዓለም እንደሚፈሩ ገመተች። የዚያ መንደር ጠባይ ይገርማታል።
ጎረቤት ከጎረቤት አቦል ቡና አይቃመስም። የሰፈሩ ሕፃናት ግቢያቸው ውስጥ ተገልለው እንጂ በጋራ ሆነው አይቦርቁም። እድር፣ እቁብ፣ ሰንበቴ፣ ዝክር የሚባሉት የማህበራዊ ግንኙነቶች አይታወቁም። መንደሩ አብዛኛውን ጊዜ ጭር እንዳለ ነው። የሰው ዘር በአካባቢው ለመኖሩ የሚታወቀው ከቪላ ቤቶቹ ጀርባ ከተሰሩት የጭስ ቤቶች ሽቅብ የሚትጎለጎል ጥቁር ጭስና ጣፋጭ መዓዛ ያለው የምግብ ሽታ በመኖሩ ብቻ ነው። ጸጥታው የመቃብር ያህል ይከብዳል። እንደ አባቱ አገላለጽ ግን ያ መንደር ከምድራዊ ሲኦል ያመለጡ ብልሆች የራሳቸውን ምድራዊ ገነት ፈጥረው የተሸሸጉበት አምባ ነው። በምድር ሲኦል የሚጠበሱ ጎስቋሎች የሚቃጠል ገላ እንዳይሸታቸው፣ ዋይታቸው እንዳያደነቁራቸው እንደ ክሩቤል ሰይፍ የሚቆጥሩትን ረጃጅም የግንብ አጥር ከለላ አድርገውታል። ከመኖሪያ ቤቷ ትይዩ ባለው ሰፊ ሜዳ ላይ ደግሞ ብቻውን የቆመ ግዙፍ ባህር ዛፍ ካናቱ ወደ ግራ ዘንብሏል። የግንቦት ፀሐይ ሳያደክሞ እንዳልቀረ ገመተች። ይህን ትልቅ ባህር ዛፍ ባየች ቁጥር ደመነፍስ አንዳች እውነት የነገራት ያህል ዘወትር ልቧ በሐዘን ይወጋል። ዛፉ ቅርንጫፎች ላይ አሞሮች ማማ ሰርተውበታል። አዋፍ ጎጆአቸውን አንጠልጥለውበታል። አሞሮቹ ትላልቅ ክንፎቻቸውን እያራገቡ ሲነሱና ሲያርፉ መንፈሷን በነጻነትና በደስታ ስሜቶች እንደሚያመጥቁባት ሁሉ ጭንቅላታቸውን ክንፎቻቸው ውስጥ ሸጉጠው በዝናብ ሲቀጠቀጡ ማስተዋሉም በመንፈሷ ውስጥ አንዳች የሐዘን ድባብን ይጭሩባታል። የዛለው ሰውነቷና የደከመው መንፈሷ እረፍት ቢፈልግም ጀንበር እስክትጠልቅ ግን ካለችበት አልተንቀሳቀሰችም። ከህሊናዋ ለማሸሽ የምትፈልገው የቻርሊ ምስል ከፈኩታዎች መሃል ብቅ እያለ ግዙፉ ባህር ዛፍ ቅርንጫፎች ላይ ተንጠለጠለ። እንዲሁም የበረንዳውን ጌጠኛ የብረት ማዕዘኖች እየተደገፈ ቢሆንም የትግላችን አንድ አካል ነሽ እያለ ባይኖቹ ሲያባብላት በፈገግታው ሲያንወልላት ይታያታል። ጭንቀትና ፍርሃት ያጠቆረው የሰዓሊው ገጽታ ደግሞ የቻርሊን ምስል እየሻረ አቢ ወደ ህይወትና ወደ ሞት በሚያመራ መንታ መንገድ ላይ እንደቆምሽ ይሰማኛል እያለ ሲማጸናትና ሲያስጠነቅቃት ሳራ ጋዴም አይኖቿን እያርገበገበች ከንፈሯን እያንሻፈፈች በምጸት ስትስቅባት መላቅጡ የጠፋ የሐሳብ ማዕበል ሲደፍቃትና ሲያንሳፍፋት አመሸች። በውስጧ የተፈጠረውን ቅራኔ ማስታረቅ አለመቻሏና ገና ከልጅነቷ ዓመታት ጀምሮ እንደ አባት እንደ ወንድምና እንደ አስተማሪ ሆኖ ያሳደጋትን ያጎቷን ማስጠንቀቂያ ከቁም ሳትቆጥር ለቻርሊ ፈገግታ መረታቷ ራሷንም አስገርሟታል። ወንዶችን መራቅና ከፍቅር ጣጣ ነፃ ሆኖ መኖር የሕይወቷ መሰረታዊ መርህ ከሆኑ ቁም ነገሮች አንዱ ነበር። እናቷ ገና ትንሽ ልጅ ሳለች ከምትተኛበት ክፍል እየመጡ ከእንቅልፏ ይቀሰቅሷት ነበር። ያኔ ጸጉሯ የሸፈነውን ክብና ድንቡሼ ፊት በትናንሽ ጣቶቿ እየገላለጠች እንቅልፍ ያልጠገቡ አይኖቿን በመዳፏ እያሻሸች አንድ አይኗን አጨንቁራ ሽቅብ ትመለከታቸዋለች። እናቷም ካልጋ ውስጥ ታቅፈው ካወጧት በኋላ በውስጥ ልብሷ ላይ የራሳቸውን ጋቢ ደርበውና ነጠላ ጫማዋን አጫምተው እጆቿን እየጎተቱ ወደ መኝታ ቤታቸው ይወስዷታል። አልጋቸው ላይ ያስቀምጠው ግራ እጃቸውን ትከሻዋ ላይ ጣል ያደርጉና በቀኝ እጃቸው እንቡጥ ባቄላ የመሳሰሉትን ጣቶቿን እያፍተለተሉ አብነቴ ዛሬ ብቻዬን ነኝና ከኔ ጋር ነው የምታድሪው፣ ብቻዬን ስሆን ፈራለሁ ይሏታል ሐዘን በሰበረው ድምጽ።
አባባስ ብላ ትጠይቃለች። ዘወትር መልስ የማታገኝለትን ጥያቄ እናቷ በወፍራሙና ለስላሳ ክንዳቸው እቅፍ አድርገዋት ሲተኙም ቢሆን እንቅልፍ አይወስዳትም። ትንሿ አእምሯ በሐሳብ ባህር ውስጥ እየዋኘ አይኖቿን እንዳፈጠጠች ለብዙ ጊዜ ትቆያለች። ማንቀላፋቷን ለማረጋገጥ ቀና ሲሉ አይን ላይን ይጋጩና ተፋጠው ይቀራሉ። በጉንጫቸው ላይ መንታ መንታ ሆኖ ኩልል እያለ የሚወርደውን እንባቸውንና የደፈረሱ አይኖቻቸውን ስትመለከት ደግሞ ምክንያቱ ባይገባትም የእርሷም እንባ አብሮ ይወርዳል፣ አይኗም አብሮ ይቀላል። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉዓለም ታደሰ። ሕያው